በደንብ ነቅታችሁ ስሙኝ። ምክንያቱም ካወራው ከተናገርኩ በኋላ እግዚአብሔርን ቃል ከተናገርኩ በኋላ እምጸልየው ጸሎት አለኝ። የዛ ጸሎት መንፈስ ውስጥ እንድትገቡ በደንብ ስሙኝ። ለምሳሌ በቀደምለት አይታችሁኝ እንደሆነ እያገለገልኩኝ መጥረጊያ ገዝታችሁ አምጡልኝ አልኩኝ። መጥረጊያ ገዝታችሁ አምጡልኝ ስል ለፍጥረታዊ ሰው ላይገባው ይችላል። ለዚህ ነው አይኗ የተከፈተ ባይዘው ፕሬየር ሲበዛ ጸሎት ሲበዛ አይኒ ይከፈታል። ለምሳሌ ባለፈው አይና ሐቆሬ እዚህ ነበርና አይደል? ብዙዎቻችሁ ህልም ታዩ ነበር፣ ራእይ ታዩ ነበር። አንዳንዴም እዚሁ ጸሎት መንፈስ ውስጥ ሆናችሁ ሸለብ ሲያደርጋችሁ እንደ ሃይማኖተኛ እንዳትሆኑሽ ወይኔ ተኛው ምናምን አትበልቶ ተኛ እና በዛ ሰዓት እንኳን ቪዥን ታያለ አይደለ? ስለዚህ ያቺ ነብይ የጸሎት ሴት መጥረጊያውን አይታው ነበር። እሷ እንደ እብድ የሆነችው ለምን መሰለ? መንፈሳዊ ዓለም ላይ ያየችው ነገር ሪያላይዝ ሲሆን ሪል መሆኑ ያኔ ክሬዚ ያደርጋል። አይታችኋል። ተባረክልኝ። እና ከዛ ትላንት ደግሞ የህይወታችሁን ቻሌንጆች፣ የህይወታችሁን መከራዎች፣ የህይወታችሁን ኦብስታክሎች ኢቭን ስጋ ለባሽ ቢሆን ጻፍና አምጣ እነቅለዋለሁ ብዬ አቃጠልኩኝ አይደል? አሁን በደንብ ስሙኝ። አንዳንድ ጊዜ ፍጥረታዊ ሰው ፕሮፌቲክ አክሽን ትንቢታዊ ክንውንን ምን እንደሆነ አይገባው። አንዳንዱ እሳት እየሞቀን ይመስለዋል፣ ለአንዳንዱ እየተጫወትን ይመስለዋል። መጥረጊያ ይዘን ግን መጽሐፍ ቅዱስን ከዚያ ፍጥረት እስከ ራእይ ስታየው ትንቢታዊ ክንውኖች ነበሩ። ለምሳሌ ከሙሴን ጀምር ባህሩን ቻሌንጅ ሆነብን እንዴት እንለፈው ብሎ እግዚአብሔርን ሲጠይቀው እግዚአብሔር እንደ ሕፃን ልጅ ባህር በዱላ ምታን ያለው ጨዋታ ነው። አናድንም? እንዲህ አይነት መልእክት ቢመጣልህ አናድንም? ምታው ነው ያለው። አክሽን ነው ማለት በዱላ ህዝቡን ለማሻገር ውሃ ቿ ማድረግ ልክ ነው አይደለም? ልክ ይሁን አይሁን ምን እንደሚሰራ አታውቀውም። በእምነት ያንን ማከናወን ነው። እኔ አሁን ትላንትና አንዳንዶቻችሁን ኦብዘርቭ አድርጌያለሁ። ለምን መሰላችሁ? መጽሐፍ ቅዱስ መንፈሳዊ ዓለምን ቸል እንደማለት ከባድ አደጋ እንደሌለ ይናገራል። ቸል አትበሉ። ሰማይ ምክንያቱም ኢንቨስትመንት ነው። ወደ አንተ ከመጣ በኋላ አንተ በምን አይነት እጅ ነው የምትይዘው? የተከበረ ነገር ነው የሰማይ ኢንፎርሜሽን። ስለዚህ ያ ጉዳይ የሚሰራው አንተ ባከበርከው ልክ ነው። አንዳንድ ጊዜ እኔ አዝናለሁ። ይህንን አንዴ ሁለቴ ብቻ አይደለም የሰማነው፣ ደጋግመን ሰምተናል። ሪችም በአንቺም በኩል ሰምቻለሁ አይደል? አገልጋይ ሪች እዚህ ቤት እንዲመጡ ህልም አይተው፣ ለምሳሌ አንዷ ሁሌ የምናገራት ሴት አለች። ከጭሮ ሆኖ ምናምን ወደ ሐረር የመጣች የ19 ዓመት ወንድ ልጅ አላት። በህልሟ ልጅ ሲሰጣት ታያለች። አንዴ አይደለም ሁለቴ አይደለም ሶስቴ ታያለች። ልጇ ለምን አትሄጂም ነብዬ ነው ጋር ይላታል። ቆይ ሄዳለሁ እያለችው ይሄ ልጅ አንድ ቀን ማታ ሱቅ ብሎ ወጣ። አንድ ሰዓት ላይ በተባራሪ ጥይት ተመቶ ሞተ። አየህ፣ ሰማይ ሲነግርህ ቸል ማለት። ቅዱስን ከላኩት እንትን ሂድና አገልግል ብዬ ከላኩት ካልሄደ ሁለተኛ ምልከው ይመስላል። እንደዚህ ያለውን መዳን ቸል ብንል እንዴት እናመልጣለን የሚል ቃል አለ። ሰማይ የሚልከውን ሪቨሌሽን፣ ሰማይ የሚልክን ህልምም ይሁን እኔ ባይዘው ብዙ ህልም አላይም። ህልም ጎበዝ አይደለም። ቀን ነው ማየው። እኔ አይሜነች የምታየው ሌሊት እኛ ቤት አይን አይጨፈንም። እኔ ቀን ያለው እሷ ሌሊት እና ሃይሚ ህልም አየው ካለችኝ እንዲህ አይነት ነገር አየው ካለችኝ እንዴት ነው መሆኑ? ከሰማይ ለሚመጣ ሪቨሌሽን፣ ከሰማይ ለሚመጣ ድምፅ ድንጉጥ ነኝ። ልባርካችሁ። ይሄንን ጌታ ይስጣችሁ። እሺ። ስለዚህ አሁን ሰሞኑን ትናንትና ስናቃጥ ጆክ አልነበረም። በህይወታችሁ የእግዚአብሔር ሰዎች አድርጉ የሚሏችሁን ነገሮች ስታደርጉ ነገር ይሰላላችኋል። ኦኬ
በእግዚአብሔር እመኑ አለ መጽሐፍ ቅዱስ። ኦኬ ከዛ ትጸናላችሁ፣ አንሸከብል ትሆናላችሁ። ሻባካባዳስ አትናወጡ ማለት። ከዛ በነቢያቱ እመኑ አለና ነገሩ ይሰላላችኋል ማለት ይሰካካል ማለት ነው። ጉዳዩ ይሰካካል። ስለዚህ እናቃጥል አምጣ ስልህ እመነኝ፣ ጠረገው ስልህ እመነኝ። ዛሬም እምልህን ታምነኛለህ። እርግጠኛ ሆኜ የምነግርህ ግን ግንቦት የሆነ ነገር ሳትይዤ ያልቅ። ይሄ ፕሮፌቲክ አክሽን፣ ይሄ ትንቢታዊ አደራረግ ከዚህ በፊት ደጋግሜ ስለነገርኳችሁ ላስታውሳችሁ። ብዙ እንደዚህ የምታወቀበት አገልግሎት ዘመኔ ላይ አይደለም። ሳውዝ አፍሪካ ተጋበዝኩ። ከዛ ኤምባሲ ስገባ ከኔ የቀደሙ ትልልቅ አገልጋዮች አሉ እዛ። አይሰጡም ማለት ሄደ ታውቃለህ? አላውቅም። አይሰጡም ማለት ያው ትልልቅ ስለሆነ ልሞክር ብዬ ነው አልኳቸው። እኛ ያው ፓስፖርታችን ስንት ጊዜው ነው አሉኝ። ስንት ጊዜው ከገባ ራሱ ወር ምናምን አልፎታል። አልመለሱልንም። ኤምባሲ ከገባ በኋላ ሮብ ጸሎት ቤት የሚባል ላገለግል ነው። ያ ሮብ ጸሎት ቤት መቀመጫው እንዲህ ነው፣ እንደዚህ ነው የምንቀመጠው አገልጋዮች። ኤል ነው። ነግዬ ያውቀዋል። ነግዬ እሳይተት አውቀዋል። ልጅ የለችም ዛሬ ሴት። ኤል ነው። በሰላም እኔ ነኝ አገልጋዩ። ቁጭ ብያለሁ። መንፈስ ቅዱስ በህዝቡ መሃል እንዳበደ ሰው ሩጥና በሩ ጋር ደርሰህ ተመለስ፣ መንገድህን አቀነዋለሁ አለኝ። አሁን ምን ይሉኛል? ምን አገባኝ? ሰናጠቅኩት። ከዛ ተመለስኩ። ከዛ አብሮ የሚያገለግል ምን እንዲህ ነው ምን ሰላም ነው ሰላም ነው። የሚቀጥለው ሳምንት እነግርሃለሁ አልኩት። በሚቀጥለው ሳምንት ቪዛዬን ይዤ ነው የመጣሁት። መንፈስ ዓለም ምን አይነት ሰው ይመቸዋል ካልከኝ፣ ፌስታል የሆነ ሰው፣ ቀላል ሰው፣ ይሄ የማይነቃነቅ ሰው። እኔ እኮ አንዳንድ ሰው መንፈሳዊ እንትኑን ለማሳየት እኔ ማንም አገልጋይ ጥሎኝ አያውቅም ይላል ማለት አለመውደቁ በቃ ጥንካሬው ከመሆን ብራዘር። እኔ ማንም አገልጋይ ጥሎኝ አያውቅም እና ሊጸልይ ሲመጣ ራሱ እንዲህ ብሎ ነው የሚመጣው። ብራዘር ይሄ መንፈስ ዓለም የሞኞች ዓለም ነው። ኢየሱስ ሕፃን አነሳና አለ መጀመሪያ ልጆች ወደ እሱ ሲመጡ አትከልክሏቸዋል። አሁን ሰንበት ትምህርት ቤት እየከፈትኩ ነው አይደለም፣ ሕፃናት ላስተምር እያለ አይደለም፣ እሱ አይደለም ይሹ አትከልክሏቸዋል። የእግዚአብሔር መንግስት አሁን የምትገቡበት ኪንግደም እንደዚህ ላሉት ነው። እንደዚህ ላሉት ስለ ሕፃናት ለማያወራው እንደዚህ ላሉት ሻካ እንደዚህ ላሉት ትልቅ ሰውዬ ነው ግን እንደዚህ ላሉት የሆነ በእግዚአብሔር ላይ የተደገፈ ሰው ካለ ይሄን ወር የሚጨብጠው ነገር አለ። ሻላ ካፋዲ ካባዳ በግንቦት ወር ምንጭ ይፈልቃል። በግንቦት ወር ምንጭ ይፈልቃል። ንጹህ ምንጭ ሲፈልቅ እያየው ነው። ሻላሃ አላካቻባ አላካባ ዘካባ ካባዳ ሀቴካማ የማገለግለው የእስራኤል ቅዱስ እግዚአብሔር ምስክሬ ነው። በዚህ ወር አዲስ ምንጭ መጠጣት የሚጀምር ሰው፣ ያልተበረዘ ምንጭ ትጠጣል። የሚያስቀጥል ምንጭ ትጠጣል። ቁጭ በሉልኝ። ቆይ ስንተኛ ቀኔ ነው እንዲህ እየጮኩ ሳገለግል? ስንተኛ ቀኔ ነው? ሶስተኛ ቀኔ ነው አይደል? ይሄ ሰው ጉልበት ይመስላል። እኔ እመስልሃለሁ እንደዚህ። አራተኛ ጸሎት ቤት ነበር። አራተኛ ቀኔ ነው። አረ ኢየሱስ ጌታ ነው። ስለዚህ በትንቢታዊ አደራረጎች መኑ። አንድ ሰውዬ ልንገራችሁ እንደ ምሳሌ። መጽሐፍ ቅዱሳችሁን ሁለተኛ ነገሥት ምዕራፍ 13 ላይ አውጡልኝ እና ቁጥር 14 ላይ ሂድልኝ። ይህንን አደራረግ በተከታታይ ትምህርት አድርጌ አስተምራችኋለሁ። ዛሬ ግን ስሙኝ፣ እስከምሄደው ድረስ ይሄዳለሁ። ከዛ እንጸልያለን። ውሽ ኢየሱስ ጌታ ነው። ሃሌሉያ ሸቫዳስታ
ፍራቫጋንተን ያሳ ተነሽ ሸቫዲያ ካማስ ገበታ ፉል የሆነ ገበታ ይሄ ለድግስ የተዘጋጀ አይነት ገበታ እያየሁኝ ነው። አሜን። እግዚአብሔር ገበታሽን ሊቀይሩ፣ አሜን። ኑሮሽን ሊቀይሩ፣ አሜን። ቤትሽን ሊቀይሩ፣ አሜን። እኔ ያመጣሁት ነው አለኝ። አሜን። ተስማሚ አለኝ። አሜን። እኔ ራሴ የፈረምኩት ነው አለኝ። አሜን። ዳጋባዳስ አሜን። ይኸውልሽ 3 ሰዎች የሟርት የሚመስል ምክር ሲመክሩሽ አየሁ። የሟርት ልብሽ እንዲደነግጥ እንዲፈራ የ3 ሰዎች ምክር። 3 ሰዎች ያውቃሉ የሚባሉ ሰዎች ግን አጋንንት ነው ባፋቸው የመከረሽ። አሜን። እኔ ራሴ የፈረምኩት እኔ ራሴ የጨረስኩት። አሜን። ፉል ገበታ። አሜን። እግዚአብሔር ሸባ አሜን። ተዘጋጅቶልሻል፣ ግቢበት። አሜን። ይሁን አለ ሆነ። ሁለተኛ ነገሥት 13:14 በዚህ ጊዜ ኤልሳ ለሞት ባደረሰው ሕመም ታሞ ያጣጥር ነበር። አሁን ስሙኝ፣ የእስራኤል ነብይ ታሞ ለሞት እያጣጣረ ነው። እሺ ቀጥል። የእስራኤልም ንጉሥ ዮአስ ሊጠይቀው ወርዶ አለቀሰለት። ወዮ አባቴን፣ ወዮ አባቴን፣ ወዮ የእስራኤል ሰረገሎችና ፈረሰኞች እያለም ጮኸ። እሺ አሁን ስሙኝ፣ ንጉሱ ሊጠይቀው ነው የመጣው። ሊጠይቀው ወረደ ነው የሚለው። ይሄ ንጉስ ነብዩ ታሞ ተኝቶ ሲያይ ወየው ወየው አባቴ አለና የእስራኤል ፈረስና ሰረገሎች ስለ ጦርነት ኃይል ነው የሚያወራው። እዚህ ጋር ታሞ የተኛው የኛ መከላከያ ሰራዊት ነው እያለ ነው። አንድ ነብይ ነው እኮ የተኛው ታሞ። ወየው ብሎ የሚያለቅሰው ግን ብርጌድ እንደሞተበት። ይሄ የእስራኤል ጠባቂ ነው። ይሄ የእስራኤል ከለላ ነው። ይሄ የእስራኤል አባት ወያ ነው። አሁን እዚህ ውስጥ ምንድነው የምታዩት? ንጉሱ ለነብዩ ያለውን ቦታ ታይ። ጳውሎስ እንደዚህ አለ፣ ንግግራችንን እንደ እግዚአብሔር ቃል ተቀበላችሁት አለ። እንዴት? እንደ እግዚአብሔር ቃል። ሄኖክ አለ ብላችሁ ሳይሆን እንደ እግዚአብሔር ቃል። እንደ እግዚአብሔር ቃል ተቀብለኝ አቃጥለ ከሆነ ያቃጠልከው ተቃጥሏል። እንደ እግዚአብሔር ቃል ተቀብለኝ ጠርገ ከሆነ የጠረከው ተጠርጓል። አሁን ስሙኝ፣ በንጉሱ ልብ ውስጥ ነብዩ ምን እንደሆነ አዩት። ከምትንቁት ሰው ቅባት አትጠብቁ። ከማታከብሩት ሰው የእግዚአብሔር ኃይል አትጠብቁ። እሺ አባቴ አባቴ ሆይ ብሎ ማልቀስ ጀመረ። ከዛ ንጉሱ ነብዩ እንደዚህ አለው፣ ኤልሳም አንድ ቀስትና ፍላጾች አምጣ አለው። እሺ እርሱም አመጣ። የእስራኤልንም ንጉሥ ቀስቱን በእጅ ያዘው አለው። ቀስቱም በያዘውም ጊዜ ኤልሳ እጆቹን በንጉሥ እጆች ላይ አኖረ። እሺ ቀጥሎም የምስራቁን መስኮት ክፈት አለው። ከፈተው። ኤልሳም በል አስፈንጥር አለው። አስፈነጠረው። ከዚያም የእግዚአብሔር የድል ቀስት፣ ሶሪያ ድል የምትሆንበት ቀስት አለ። አውቋ በጌታ እያያችሁኝ ነው። ነብዩ ታሟል። ለሞት የሚደርስ በሽታ ላይ ነው ያለው። ስቲል ግን ኢዝ አ ፕሮፌት ኦፍ ጋድ። አይዞህ አለው፣ ቅባቱ ይሰራል አሁንም አለው። መስኮትን ወደ ምስራቅ ክፈት አለው። አሁን ይሄ ፕሮፌቲክ ነው። ምስራቅ ማለት ወደ ሶሪያ አቅጣጫ ክፈተው ነው። ዛሬ ተከፍቷል። ያንተ ኦብስታክል ወዳለበት አቅጣጫ ቀስትን ልካል። ክፈተው አለው። ላይ ያለ መንፈስ በእናንተ ውስጥ ይሁን። ሻካባስ ወደ ምስራቅ ክፈተው። እሺ ወደ ምስራቅ ክፈተውና ቀስትን ገትራል። አሁን ይሄ ነው the difference. This is the difference. አይንን አፍጥስማኝ።
ቀስት አይደለም የምትወረውረው አሉ። ሰው ሲያየው ቀስት ነው። ሰው ሲያየው ወረቀት ያቃጠልከው ሰው ሲያየው ነው። እኔ ግን በትንቢት መንፈስ ሳየው በሶሪያ ላይ ድል የሚሰጥ የእግዚአብሔር ቀስት ነው። ማላካባራባራ ይኸውላችሁ እጃችሁ ላይ ያለ ነገር ይከብዳል። እናንተ ጋር ሲደርስ ይለወጣል። ምን አይነት መንፈስ ነው? ሻካባራሃዶስ እቤቴ ቁጭ ብዬ የቀደድኩት ይቀደዳል፣ የረገምኩት ይረገማል፣ የዘጋውበት ይዘጋበታል። ይኸውልህ የተከታተለ ከዚህ ቀን በኋላ በር ዘጋውበት። ኢናና ኩበር ሪሸባ አላባሬ ባሪ ባራ እየተከታተለ ሲያጨነግፍብህ የነበረውን ዘንዶ ገድየዋለሁ። ዚስ ፕሮፌቲክ ገድየዋለሁ። በግንቦት በራችሁን የሚያንኳኳውን ገድየዋለሁ። ሻባስ ኦራካታ ካቶሼባ እንያላኪባ ባባሻዳ ሰማህ? አሁን ቆይ ንጉሱ ነው የሚለው። ንጉሱ ቀስት ይዟል። ነብዩ ብሏል ይሄ ቀስት አለው ቀየርኩት አለው። ከኖርማልነት አወጣሁት። በምን በንግግር ነው የሚወጣው። ሶሪያን የሚመታ የእግዚአብሔር ፍላጻ ነው። አገር ነው የምትመታው። ዛሬ ቤት ገብተህ በመስኮት የወረወርከው ተመልሶ አይመጣም። ይሄ ትንቢታዊ ነው፣ እየነገርኩ ነው። መስኮት ክፈትና አባረው ማላጋዲጋማ የከማንቶ አባካፋዲያ ማሳ የሆነ ሰው ድህነት ይጥላል። የሆነ ሰው ሐዘን ይጥላል። የሆነ ሰው አለመውለድ ይጥላል። የሆነ ሰው ኪኒን ይጥላል። ብራዳጋዳጋ ማቶፋሪያባ የሆነ ሰው አዲክሽን ይጥላል። ሱስ ይጥላል። ድካም ይጥላል። ሐዘን ይጥላል። ይሄ ነው ቀስት አይደለም፣ የድል ፍላጻ። ዛሬ ቤት ትገባና የሆነ ነገር ትጨመድዳለህ። ፕሮፌቲክ ነው። እድሜ ልክ የዋጥከውን ኪኒን ትጨመድደዋል። ሻካቫዳባ ወሩን ሙሉ ሂሳብ የምትሰራበትን ወረቀት ትጨመድደዋል። ስታባዛ ስታካፍል አልበዛ አልገባ ያለህን የሂሳብ ደብተር ትይዘዋለህ። እዳህን ትይዘዋለህ። ሐዘንህን ትይዘዋለህ። ያስለቀሰህን ትይዘዋለህ። ተመልሰህ አመጣም ብለህ ትጥለዋል። ተመስማማን። የማገለግለው ጌታ ምስክሬ መልሰህ አታየው። ይሄ ወር ሳይሄድ ይሄ ወር ሳይወጣ ግንቦት ሳይወጣ የከበደ ይወጣል። አዲሱ ነገር ይገባል። ግዴላችሁም እዚህ ቸርች ራሱ ብዙ አዳዲስ እልልታ እንሰማል። ብዙ አዳዲስ ሰዎችን የሚያስገርም እልልታ እንሰማል። ቁጭ በሉኛል። ትላንት ያቃጠልከው ወረቀት አይደለም፣ እነዛው ያስቸገሩን ነገሮች ናቸው። አሁን the difference ደግመ በለው ምንድነው አለው? ይሄ ቀስት ምንድነው አለው? ምንን ሶሪያ የምትመታበት የእግዚአብሔር የድል ቀስት ነው አለው። ስለዚህ በመስኮት ሲወረውር ሶሪያን እያጠፋ ነበር። አሁን ሁለት እይታዩ ሁለት ሰዎች ነው ያሉት። ንጉሱ አለ፣ ነብዩ አለ። ወረወረ። ሲወረውር ነብዩ የሚያየው ሶሪያ በእግዚአብሔር ፍላጻ እየተመታች ነው። ሻማጋባስ አብገብቷል። ጳውሎስ እኮ ንፋስ እንደሚጎስም ሰው አይደለም አለ።
ለዚህ ነው አንዳንድ እኛ ብርሃን ውስጥ የሌለ ጴንጤ ምንድነው እንዲሚሉት አሁን ምንድነው እንዲሚሉት ይላል። እንደሚባል ነው ቃል የሚያዝ ነው። ይዘነው ነው የምንገባው። ይዘነው ገብተን እንጀራ ይሆናል። ይዘነው ገብተን ሀብት ይሆናል። ይዘነው ገብተን ገንዘብ ይሆናል። ይዘነው ገብተን ጤና ይሆናል። ይሄ ወር ያለ አዲስ ነገር አያልቅም። በጌታ ፍቅር በደንብ ስሙኝ። ነብዩ ቀስቱን ይሄ ቀስት ሶርያን የሚመታ የእግዚአብሔር የድል ቀስት ነው ሲል ቀስቱ ኢሚዲየትሊ ከኖርማል ቀስትነት ተቀየረ። አምጣዋል አይደል? አፍተር አይ ፕሮፌሳይ ኦን ኢት ካወራውበት በኋላ ለምሳሌ ኤልሳም ሌላም ጊዜ ፕሮፌቲክ አክሽኖች ነበሩት። ይኸውልህ አንድ ጊዜ ልክ የመጀመሪያ የኤልያስ መንፈስ ካረፈበት በኋላ ኤልሳም ወዲያው ሲመጣ የኢያሪኮ ልጆች ነው የተገናኙት። ከዛ ይሄ ከተማው መልካም ነው አሉት። ውሃው ግን ሞት አለበት፣ ጭንገፋ አለበት አሉት። ከዛ ምን አለ? ማሰሮ አምጡልኝ አለ። ጨው አምጡልኝ አለ። ከዛ አሁን ማሰሮና ጨው ጋር አይደለም እንትኑ ጉዳዩ። እግዚአብሔር እንዲህ ይላል አለ። እግዚአብሔር እንዲህ ይላልና ያን ጨው ቀየረው። ጨውን ይኸውልህ ጨው ከሆነ ድስት ላይ የወጥ ጣም መቀየሪያ ነው አይደል? ባክቴሪያ መግደያ ነው አይደል? አሁን ይሄንን አለ እግዚአብሔር እንዲህ ይላል ሲል የጨውን አቅም የአገር ከርስ መስበር ያደርግ። ዛሬ ወጣችሁ የት ስትገቡ ማታም ግባ ምንም ግባ በመስኮት የወረወርከው የዘመንህ መከራ ነው አልኩኝ። በቃ ጣዩ የዘመንሽ እንቅፋት በጌታ ስሙኝ። አሁን ስትወረውረው እንደ ጆክ አታርገው። ካሞን በው ፖቨርቲ፣ ችግር፣ ድህነት፣ መከራ፣ ሐዘን፣ አለመከናወን፣ አለመሳካት ተመልሶ ላይ መጣ ሸኟል። ኃይል ይወርድብኝ ነው ካላባስት። አሁን ልዩነቱ ንጉሱ ምን አረገ? ሶስቴ ወረወረ። ቀጥሎም የምስራቁን መስኮት ክፈት አለው። ከፈተውም። ኤልሳም በል አስፈንጥረ አለው። አስፈነጠረውም። ከዚያም የእግዚአብሔር የድል ቀስት ሶርያን ድል የምትሆንበት ቀስት አለ። ኤልሳም እንደገና ሶርያውያንን አፌቅ ላይ ፈጽመ ድል ታደርጋቸዋለህ አለው። ቀጥሎም በል ቀስቶቹን ውሰድ አለው። ንጉሱም ወሰደ። ኤልሳም መሬቱን ውጋ አለው። እርሱም 3 ጊዜ ወግቶ ቆመ። የእግዚአብሔርም ሰው ተቆጣውና አሁን ይኸውልህ ተቆጣው የሚለው ነው። ተቆጣው ያጫወትኩ መሰለህ እንዴ? ወረቀት ጻፍና አምጣ ብዬ ሳቃጥል ፍልፍሉ መሰልኩ ጆክ መሰለህ እንዴ? ዘ ፕሮፌቲክ ዛሬ ጨምድደ ጣል ስለ ተቆጣው ይላል። ቀስት እያጫወትኩ መስሎሃል? እየወረወርክ ያለው እኮ ሶርያን ድል የሚያደርግ እግዚአብሔር የድል ፍላጻ ነበር። የመንፈስ ዓለም ምሪት ላይ ኮንሽስ መሆን ምን ነው? ደጋግመ በመታኖሩ አለ። ደጋግመ በመታኖሩ ሶርያን ፈጽመ ታጠፋቸው ነበር። ዛሬ ተዘጋጁ። አጭር ጸሎት ነው የምጸልየው። ተመልሶ ግን ማታዩት ብዙ ነገር አለ። ልተነብይ ነው። የህይወታችሁ አስጨናቂ ነገሮች ከቤታችሁ ወጡ። ከቤት ወጣ። ይህን ትንቢታዊ ጸሎት እንጸልይ። ሁሉ ሰው ብድግ ይበልና ወደዚህ ዞራ የምታስወግደውን ጣል።
ከህይወት ላይ የምታስወግደው አውጣው። ውጣ፣ ከቤቴ ውጣ፣ ከህይወቴ ውጣ። ባጋቶባስ ህንጋ አስወጣው፣ አስወጣው። በግንቦት ይፋታል። ልቀቀኝ ነው ይደበለው። ድህነትን፣ ድካምን፣ ኃጢአትን፣ አለመከናወንን ሂድ በለው። አስወግደው። ባላጋቲ ከማሶምባስ ሻባካ እየወረወርሽው ነው፣ እየወረወርከው ነው። ሲወጣ ያየው ነው፣ ሲወጣ ያየው ነው። from your life ወጣ ከወቲ ሰው ቢሆን አባረው ውጣልኝ በለው፣ አባረው። ቬንቲያሎ ሲካባ ኤሌበጀደ ከመዲገማስ ቫዳው አባረው፣ 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 አባረው። ወርውሮ በጅ የዴስቲኒህን ጠላት፣ የትልቅነትህን ጠላት፣ የኃይለኛነትህን ጠላት ቬለበለ ከቢራ ቢራ 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 ብራውስ ሻዳፋ ሸኝው። ከልጆችሽ ላይ ከወለድካቸው ላይ በሽታውን፣ የስኳር በሽታውን፣ ኤችአይቪውን፣ ሐዘኑን፣ ከዘር ሐረግ እየተላለፈ የመጣውን ከርስ ግንቦት በኪዳን የገባውን ግንቦት አፍርሰው አስወጣው። ላፓራ ፈካቲ ማቲ ማቲ ማዶቫስ ሂድ አልከው፣ ሂድ በለው፣ ሂድ በለው። ኢየሱስ ሂድ አንተ ሰይጣን ያለው ሂድ በለው፣ ሂድ በለው፣ ሂድ በለው። ሻባራ ባጋፋንያ ማሶ አራዳ ካፋንያስ እኔ ስጸልይ አሜን ብለህ ትወረውራለህ። ዘመንህን እየተከታተለ ትንሽ ያረገህን በኢየሱስም ጥየዋለሁ። እየተከታተለ ደሃ ያረገህን አዋርሬልሃለሁ። ከህይወት አልወጣ ያለ በግንቦት ኪዳን ገብቶ በግ አርዶ ደም አፍስሶ የገባ የሐዘን፣ የመከራ፣ የድህነት ኪዳን ወርውሬዋለሁ። ባላካባ አያት ላይ፣ አባት ላይ፣ ቤተሰብ ላይ የነበረ አሁንም አንተ ደም ላይ የመጣ በሽታ በኢየሱስም ወርውሬዋለሁ። ሻባሃዳ ካማስ ተመልሶ ወደ ህይወት እንዳይገባ በሩን ዘግቼበታል። ወደዚህ ዙርና ተቀበል መልካም ነገር። ወደዚህ ዙርና ተቀበል። የሌለህን ነገር ተቀበል። የለኝም የምትለውን ተቀበል። አያያ ከተወለድኩ ጀምሮ አልመጣም የምትዩን ተቀበይ። ተቀበዩ አላካባ ተቀበለው። ኖሮኛ አቅም የምትለውን ተቀበለው። ሞገሱን ተቀበል። ገንዘቡን ተቀበል። ሀብቱን ተቀበል። ጤናውን ተቀበል። ሻላባጋፋንያ ማሳ ሻላቫጋዲያማስ ከብርሃናት አባት ተቀበል። ዲያቦስ ሰንደከተከበው ተቀበለው። በግንቦት ተቀበለው። በግንቦት ውሰጃው። በጋፋ ባል ውሰጂ፣ ልጅ ውሰጂ፣ ትዳር ውሰድ፣ ቤት ውሰድ። አና ማላባላባር ጃና ማህል ያባው ሰበባ ጋቦላ አው ተቀበል። ወደ ነገረ የሚያደርሰውን ተቀበል። ልናገር ነው። ውሰዱና አሜን በሉ።
ዘመናችሁን ሙሉ አልይዘውም ያላችሁትን በኢየሱስም ያዙት። ሰይጣን የቀረቀረው መቀርቀሪያ ሰብሮ ገባ። የሌለ ነገር ሁሉ ቤት ይምጣ። በዚህ ወር እግዚአብሔር ያስገርማል። በዚህ ወር እጅ ይገባል። እንዴት አገኘ የሚባል ነገር ትጨብጣል። ከየት አመጣው ይለዋል። እግዚአብሔር በርን ከፍቶ ሰጠ። ይሁን አለ።